የፌስታልና የፕላስቲክ ዕቃዎች አጠቃቀም ላይ ሀገር አቀፍ መመሪያዎችን ለመተግበር ዝግጅት እየተደረገ በመሆኑ ለህብረተሰቡ በቂ ግንዛቤ ከወዲሁ ሊሰጥ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰቡ። የአረንጓዴ ኢኮኖሚ ግንባታና የአካባቢ ጥበቃ ስራ ውጤታማ እንዲሆን ህብረተሰቡን ያሳተፈ ተግባር ሊከናወን ይገባል ያሉት ደግሞ የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ ናቸው። በወላይታ ዞን 3ኛ ዙር ጽዱ ኢትዮጵያ ለትውልድ ዞናዊ የንቅናቄ መድረክ ተካሂዷል። ማሩ ሞላ ተጨማሪውን አሰናድቷል። የአካባቢ ጥበቃ ጤናማና አምራች ዜጎችን ለመፍጠርና ድርቅና ረሃብን ለመከላከል የሚረዳ ወሳኝ ጉዳይ በመሆኑ በቀጣይ የዞኑ መንግስት ከፌስታልና የፕላስቲክ ዕቃዎች አጠቃቀም ጋር ተያይዞ ሀገር አቀፍ መመሪያዎችን ለመተግበር ዝግጅት ላይ በመሆኑ ለህብረተሰቡ ከወዲሁ በቂ ግንዛቤ ሊሰጥ እንደሚገባ ተመላክቷል። በተለይም እንደ ወላይታ ዞን በስፋት የሚስተዋለውን የድምጽ ብክለት ለመከላከል በቀጣይ በትኩረት እንደሚሰራና ተጠያቂነት እንደሚሰፍንም ተገልጿል። የትኛው አይነት ነው መጠቀም ያለበት ሱቆች ማለት ነው። ለምሳሌ አብዛኛው ጊዜ ሱቅ ስንሄድ ዕቃ ገዝተን የሚሰጥ ነው። ሱቅ የሚሰሩ ነጋዴዎች የተከለከለው ፌስታል የትኛው ነው፣ የተፈቀደው የትኛው ነው ነው ነገር ጤና ባለሙያ ማስረዳት መቻል አለበት። የአካባቢ ጥበቃ ማስረዳት መቻል አለበት። ከዛ በኋላ አይገዛም እኮ አሁን እንትን ካልን አይገዙም። ከዛ የሚገዙት የትኛው ነው የተፈቀደውን ነው የሚገዙት ማለት ነው። ገዝቶ ለተጠቃሚ ይሰጣሉ። ስለዚህ መለየት ለቤተ ክርስቲያናት መሬት እንዴት እናስተላልፋለን በሚል ህጋዊ ጥያቄ እየጠየቁ መውሰድ እንደሚችሉ ግን አብዛኛው ክራይ ቤት ላይ ይጀምራል፣ የሆነ ቤት ላይ ይጀምራል፣ ዜን በስጦታ ተሰጥቷል ይባላል፣ ቤተ ክርስቲያን ይሆናል። ይህን ሀሳብ ከሰጠ የሆነ ሃይማኖተኛ ወይ ሃይማኖት ወንጌል እንዳይሰፋ ይፈልጋል የሚል አስተሳሰብ ጭምሩላ ይገባል ሚመን ውስጥ በኔጌሽን ማለት ነው። ቀላል ነገር አይደለም። ብዙሃኑ እንቅልፍ አጥቶ ነው የሚያድረው። ጭፈራ ቤት በተመሳሳይ ማየት ከተሞች ትላልቅ ከተሞች አረካ፣ ቦዲቲ ቼክ ማድረግ አዲስ አበባ ላይ እኮ ጭፈራ ቤት ተብሎ እኮ እዛው በዛው ነው አይሰማም። ጎን ለጎን ምንም የምትሰማው ነገር የለም። መንገድ ላይ መኖሩን አታውቅም። ለምን አስገዳጅ ህግ አውጥተዋል። አስገዳጅ ህግ። ስለዚህ ኦሬዲ ድምጽ ኦሚት የሚያደርግ እነዚህ ጣሪያ ላይ ግድግዳው ላይ ግንባታ ሂደቱም ጭምር እንደዛ እንደሆነ ተደርጎ ድምጽ ኦሚሽን ወደ ውስጥ እንዲያስቀር የማድረግ ስራ ይሰራል። ስለዚህ እኛ ጋም ማስገደር አለብን። የወላይታ ዞን አካባቢ ጥበቃና የአየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ መርክኔ ማለዳ በበኩላቸው የአካባቢ ጥበቃና የአየር ንብረት ለውጥ የሚያስከትለውን ጉዳት ለመቀልበስ ሁሉም ህብረተሰብ የበኩሉን ድርሻ መወጣት ይገባዋል ብለዋል። ፌስታል ጀምሮ ከሃይላንድ ጀምሮ ፕላስቲኮች በአፈር ላይ፣ በውሃ ላይ፣ በአየር ላይ፣ በእንስሳት ላይ፣ በሰው ህይወት ላይ ከፍተኛ ጉዳት እያደረሱ ነው ያሉት። በመሬት ላይ ከገቡ እስከ 200 እስከ 500 ዓመት ድረስ ሳይበሰብሱ ይቆያሉና ይሄ ለመሬት ብክለት ከመሬት ጋር ተያይዞ የምግብ ብክለት ምግቡ ደግሞ ወደ ሰው ሲመጣ ሰው ላይ በእንስሳትም ላይ ከፍተኛ ጉድለት ስለሚያመጣ ይሄን በአግባቡ ቆሻሻዎችን የመለየት መልሶ የመጠቀም ስትራቴጂዎችን መጠቀም አለብን ብለን በዚህ ላይ ሰፊ ግንዛቤ ሰርተን ሰፊ ስራዎችን እየተሰራው ነው ያለው። ዛሬ ፕላስቲክ ደግሞ ቆሻሻ ከመሆኑ አልፎ ደግሞ የሀብት ምንጭም እየሆነ ነው ያለው። ግን በዋናነት በዚህ በፊት በደንብ ያልተሰራውና አሁን ለመስራት በናሴ 1 ወር ሙሉ የምንሰራው የድምጽ ብክለት ነው። የህግ አካሎችን ሁሉ ተጠርተን ያመጣንበት ሁኔታ አለ። ስለዚህ ድምጽ ብክለት ከተፈቀደው ድምጽ መለኪያ ያለው የራሱ መለኪያ ያለው። ስለዚህ ይሄን ከዚህ በኋላ እኛ እያንዳንዱን እንቅስቃሴ ተከታትለን የማረም የማስተማር ግንዛቤ መፍጠር ከዛ ካለፈ ደግሞ ህጋዊ እርምጃ የመውሰድም ኃላፊነት ወስደን እየሰራ ነው ያለነው። ብክለትን መከላከል፣ ንጹህ አካባቢን መፍጠር፣ የህብረተሰቡን ባህሪ መቀየርና ለቀጣይ ትውልድ ጤናማና ውብ ኢትዮጵያን ማስረከብን አልሞ በተዘጋጀው የንቅናቄ መድረክ ላይ የተገኙት ተሳታፊዎችም ለወላይታ ቴሌቪዥን ተከታዩን አስተያየት ሰጥተዋል። ከጤና ጋር ያለው ተቋማት በመርፌዎች የተለያዩ ደንጀርስ የተባሉ ቆሻሻዎችን የማስወገድ ስራዎችን በጣም በልዩነትና በትኩረት ለመስራት እንደ ዳመት ጋር ግንዛቤ ወስደናልም። ለነገም ለትውልድ ጥሩ አየር እንዲኖር ለማድረግ በጣም ምርጥ መድረክ ነው ብዬ አስባለሁ። ቤተ እምነቶች በአምልኮ ሰዓትና ማስታወቂያ ሲሰሩ በህብረተሰቡ ላይ የድምጽ ብክለት
በማስከትል መንገድ እንዲመሩ ኃላፊነት መውሰድ አለባቸው በሚለው የተረሰኝ መልእክት ነው። በጣም እስካሁን ድረስ ሁሉም ቤተ እምነቶች እውነቱን ባይ የድምፅ ብክለት በሰው ላይ ጉዳት የሚያመጣ ነው ብሎ ማንም አላሰበም። ከዚህ በተነሳ ከግራ ከቀኝ በሙሉ ይለቀቃል እና ስለዚህ አሁን ይህ ምን መሆን አለበት፣ እንደ ወላይታ ዞን ምን መሆን አለበት፣ እንዴት ማድረግ አለበት የሚለው በጣም ትልቅ ስራ መስራት ይጠይቃል። ተላላፊ የሆኑ በሽታዎች እና ሌሎችም ጭምር የሚተላለፉበት እንግዲህ አካባቢ ንጹህ ካልሆነ አንዱ መንገድ ስለሆነ ማለት ነው። ሰው ተረባርበን መስራት ያለበት አካል፣ መከታተል ያለበት አካል፣ ሁሉም ደግሞ እንደ ባለድርሻ ሳይሆን እንደ ባለቤት ቅንጅት ሰርቶ እንግዲህ አካባቢያችንን ጽዱ፣ ውብ፣ ማራኪ ሳቢ አድርገን ህብረተሰባችንንም ደግሞ ከበሽታ ልንከላከል ይገባል የሚለውን ነገር ለማስተላለፍ ወዳል። የጽዱ ኢትዮጵያ ለትውልድ ስራ የአንድ ተቋም ስራ ብቻ ባለመሆኑ ሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም መላው ህብረተሰብ በንቃትና በብቃት የድርሻውን እንዲወጣም ጥሪ ቀርቧል።